ሩታ የምታስቆማት ከሆነ የሩታ ናት ታስቆማታለች። የተውሽው ቤቴ ናፍቆች ነሽበት የለመደው ፍቅር ወጉ ሲቀርበት አኮረፈ። እንዴት ማለት እንዴት ልቻለው? እስረኛ ቤት ውስጥ ተቀምጦ እና ሲባል ራሱ ሰው ነው የሚያነሳው አብርሃምን። ይሄንን ፋይል ቀጥታ የት ነው ይዘን የምንሄደው? የሩታ ቤተሰቦች ጋር ይዘን የምንሄደው። ይሄንን መረጃ እስከማየው ድረስ ሩታ ናት አብርሃም እንደዛ ያደረገችው ተብሎ ሲወራ በጭራሽ አላመንኩም ነበር። ዛሬ ግን አመንኩኝ። ይሄንን ካየው በኋላ ይሄ ፋይል ማለት የደበቃችሁትን ሁሉ ፋይል አውጥቼ እዚህ ጋር ዘረግፍላችኋለሁ። አብርሃምን ወደዋለሁ ፍቅረዋለሁ የምትሉ ሴቶች በሙሉ አብርሃም ተንከባክባችሁ መያዝ የማትችሉ ከሆነ እሱ ደስተኛ ሆኖ እንዲኖር የማታደርጉ ከሆነ እኔ መመለሳለሁ። ለሩታ አደራ ነበር የሰጠሁሽ፣ አንቺ አልገባሽ ማለት ምንም ነገር እንዲሆን አልፈልግም። እኔ ፍቅር እንደዚህ በሆነ በመተት በምናምን አሰርቶ ቤት ማስቀመጥ ከሆነ ያን ነገር እኔ አልፈቅደውም። ቀጥታ አሁን ወደዛ ነው የምንሄደው እና ተከተለኝ፣ አሳያችኋለሁ ስገባ። ሰላም እንዴት ናችሁ? ድና የተከበራችሁ የኔ ውድና እንቁ ቤተሰቦች ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ ቤተሰቦች። እንግዲህ ያው ዛሬ ተመልሼ መጥቻለሁኝ። እንዳልመጣ ቢያረጉኝም ማለት ብዙ ነገር ቢያረጉም ቪዲዮ ብሰራ ቪዲዮ ቢያስጠፉብኝም መጥቻለሁኝ። ዛሬ ቪዲዮ አስጠፍተውኛል፣ አይታችኋል። ባለፈው የሰራሁት ቪዲዮ ነበርና እሱን ቪዲዮ አስጠፍተውኛል። ምክንያቱም እኔ እዚህ ጋር ቆሜ እያወራ ያለሁት ስለ አብርሃም ነው። ገባችሁ አይደለ? ስለ አብርሃም ህይወት ነው እዚህ ጋር እየተናገርኩ ያለሁት። አብርሃም ለምን እንደዚህ ይሆናል? ምክንያቱም እንደ ሰው ስለተሰማኝ ስለ አብርሃም እያወራሁ እያለ የኔን ህይወት ነው እንደምን ሊቀጥፉት የሚፈልጉት ማለት ነው። ማለት ቪዲዮን ካላጠፋሽ ምናምን ብለው ሲዝቱብኝ ቪዲዮን ፕራይቬት አድርጌዋለሁ። የሰራሁትን ቪዲዮ ከባድ መረጃ ነበረ። እዛ ላይም ያለው ነገር ከባድ መረጃ ነበር። ቪዲዮ ምናልባት አይታችሁት ከሆነ ትንሽ እንኳን አላስቆዩኝም፣ ፕራይቬት አስደርገውኛልና እንደዛ ብታረጉም እኔ አላቆምም። አሁንም ቢሆን ለአብርሃም መቆሜ ስለ አብርሃም ቪዲዮ መስራቴን አላቆምም። ምክንያቱም አብርሃም እንደዛ እየሆነ እኔ ማየት አልችልም። በጣም ነው የሚያስጠላው። እኔ እየተሰማኝ ነው ያለው በጣም እንዴ አብርሃም ያኔ እኔ ጋር በነበር ሰዓት የነበረውን አብርሃም ሳስታውስና አሁን ያለውን አብርሃም ሳየው በጣም ነው የሚያስጠላው። በጣም ይሰማል። እውነት ሁላችሁም እንደተሰማችሁ አውቃለሁኝ እንደ ሰው። ከዛ አብራችሁ ብዙ ነገር እንዳሳለፋችሁ ሰው ደግሞ ስታስቡት እኔ ከአብርሃም ጋር ብዙ ነገር እናሳልፋለሁና ዛሬ ላይ እንደዚህ ሆኖ ሳየው እኔ በጣም ነው የተሰማኝ። በጣም እኔ እዚች ጋር መጥቼ ማለት መናገር እስኪያቅተኝ ድረስ ማለት ነው። ለዛ ነው እስከዛሬም ያልተናገርኩት። ለዛ ነው መምጣት ስላቃተኝ እዚህ ጋር መጥቼ አብርሃም እንደዚህ ማለት ራሱን ስቶ እንዴት ነው መግለጹን አልችልም። አብርሃም አሁን እየሆነ ያለውን ነገር መግለጽ አልችልም። ሌላ ሰው ነው የሆነው፣ ማይታወቅ ሰው ማለት ነው። እንዴት ብዬ ነው ታዲያ ያንን ነገር ማመን የምችለው? እንዴት ብዬ ነው ያ ነገር በቃ ይሁን አብርሃም እንደፈለገ ይሁን ብዬ ዝም ብዬ ቁጭ ማለት የምችለው? እንዴት ነው የምታስቡት እናንተስ? ቪዲዮ እንዳልሰራ መረጃ እንዳላወጣ የምታረጉኝ ሰዎች ለምን እንደዛ የምታረጉት እንዴ? እኔ ይሄንን ነገር ለእናንተ ነው ያመጣሁት። ካየሁት በኋላ ግን በጣም ማለት በቃ ሁላችሁም የምትጠረጥሩት ነገር ነው። ሁላችሁም መስማት ማየት የምትፈልጉት ነገር ነው። አብርሃምን ማን እንደዛ እንዳረገው ማለት ነው። ያንን ነገር ደግሞ ይሁን ዛሬ ይዤው መጥቻለሁ። ገባችሁ? እኔም ብዙ ሰዎች እያወሩ ነው ሩታ ናት እንደዚህ ያደረገችው ምናምን ብለው አላመንኩም ነበር። ይሄንን መረጃ እስከማየው ድረስ ሩታ ናት አብርሃም እንደዚህ ያደረገችው ተብሎ ሲወራ በጭራሽ አላመንኩም ነበር። ዛሬ ግን አመንኩኝ። ይሄንን ካየው በኋላ ማለት እንዴት ሰው በዚህ ልክ ይጨክናል? እንዴት ሰው ላይ እንዴት እንደዚህ ክፉ ይሆናል? አላቅም። እኔ የምታወሩት ነገር ምናምን አይገባኝም። እንደዛ ያደረገችበት ምናምን ትላላችሁ፣ ግን እንዴ አላቅም። እኔ ስለማልጨክን ይሁን አላቅም። እኔ አብርሃምን ተጣልተን ከአብርሃም ጋር ብዙ ተድቤ ሊሆን ይችላል። እንደዚህ አጥፍተሃል ትክክል አይደለህም ብዬ አውርቼ ሊሆን ይችላል። ከዛ በቃ ከሩታ ጋር እንዲሆን ብዙ ነገሮችን ጥሬያለሁ፣ ብዙ ነገሮችን አድርጌያለሁኝ። ግን ይህንን ነገር ሳየው እንደዛ ማለቴ ትክክል እንዳልሆነ የተሰማኝ በቃ ትክክል አይደለም፣ ትክክል አልነበርኩም። ሰው እወዳቸዋለሁ ብሎ እንደዚህ በቃላት እየሸመገለ ሌላ ነገር የሚያደርግ ከሆነ ምኑ ጋር ነው መውደዱ?
ያፈቅራችኋለሁ ከእናንተ ጋር መኖር ነው የምፈልገው እያላችሁ የሆነ ሰው ከአንቺ ጋር መኖር ነው የምፈልገው እያለኝ ሌላ ነገር የሚያረግ ከሆነ በፍቅር ሀሳብ ሌላ ነገር የሚያረግ ከሆነ ምኑ ጋር ነው እኔ ማፍቀሩ? ያ ሰው ሩታም ምኑ ጋር ነው አብርሃምን ማፍቀሯ? እንደዚህ ካረገች አታፈቅረው፣ ውሸቷን ነው እንዴ። ብታፈቅረው ኖሮ አብርሃም እንደዚህ ፈዞ አብሯት እንዲሆን አብሯት እንዲኖር ምናምን አትፈቅድም ነበር። በትክክለኛ አይምሮ ድሮ በነበረበት አይምሮ ከወደደች ኦኬ በቃ ከሷ ጋር ይኖር። ካልሆነ ግን እኔ መቼም የማላረገው ነገር ነው። እሱን እንደዚህ አፍዝዤ ምናምን ከኔ ጋር አልፈልግም። ሲጀመር እራሱ ማንነቱ ካልሆነ በሌላ ማንነት እኔ እንዲቀርበኝ አልፈልግም። እሷ ግን አሁን እያደረገችው ያለው ነገር ያ ነው። በሌላ ማንነት አብርሃም ሳይሆን ሌላ የሆነ ጅል ሰው። እንዴ ሰው እንዴት በዚህ ልክ ሊቀየር ይችላል? ማለት መቀየር ይቻላል ለካ እንደዚህ ሰውን ያለ ፍላጎቱ ሰውን ቀይሮ እንደዚህ አብሮ መኖር ይቻላል። እኔ አሁን በአብርሃም ነው ያየሁት። እንዴ ለምን እንደዚህ ታደርጋላችሁ? በቃ የሚፈልገውን እኔንም እኮ ተተወኝ እኮ ትቼዋለሁኝ አይደል? በቃ የሚፈልገውን ይምረጥ። የሱ ደስታ ማፍቀር ማለት ሲጀመር ለኔ ደስታ አይደለም ምኖረው። የሆነ ሰውን ካፈቀርኩ ለኔ ደስታ አይደለም ምኖረው። እሱ ካፈቀረው ሰው ጋር ደስተኛ ሆኖ ከኖረ የሱ ደስታ የኔ ደስታ ነው። ገባችሁ አይደለ? የሱ ደስታ የኔ ደስታ ነው። በቃ ሌላ ምንም አይነት ነገር አልፈልግም። ሩታ ለምንድን ነው በሱ ደስታ መደሰት ያቃተሽ? ለምንድን ነው የሱን ህይወት አጨለመሽ ያንቺን ህይወት ብርሃን ማድረግ የፈለግሽው? እንዴ አላመንኩም። ቤተሰቦቼ ነግሬያቸዋለሁኝ። ይሄንን እስከማየው ድረስ ጭራሽ ሩታኔ እንደዛ ታደርጋለች ብዬ አላመንኩም። ምክንያቱም እኔም ስለማላረገው እኔም አንድ እወድሃለሁ ከምለው ወንድ አንድ ልጅ ካለኝ ወንድ ጋር እንደዚህ ማለት ማሰብ ራሱ አልፈልግም። ገባችሁ? የልጄን አባት እንደዚህ አፍዝጄ ከኔ ጋር ላኖረው ስለማልችል ሌላ አይነት ተግባር ላረግበት ስለማልችል ሩታ ታደርጋለች ብዬ አላስብም። ጭራሽ አላሰብኩም ነበር። ይሄን ግን ሰው ካመጣልኝ በኋላ አይቻለሁኝ። በአንድም በሌላ መንገድ ይሄን አሳይተው እኔን አሳምነውኛል። እንዴት እንዳረገችው አሳምነውኛል። ገባችሁ አይደለ? አሁን ግን እኔ አልቆምም። ከዚህ በኋላ የምቆምበት ምንም ምክንያት የለኝም። ማውጣት ያለብኝን ነገር ለእናንተ አውጥቼ አሳያቸዋለሁ። ማድረግ ያለብኝን ነገር ሁሉ አድርጌ እሱን አተርፈዋለሁ ማለት ነው። ካደረጉት ነገር ማለት እኔ አሁን እዚች ጋር መጥቼ እናንተ ላይ ስሜታዊ መሆንም አልፈልግም። በእውነት በጣም ስለከፋኝና እኔ ማለት ያኔ የማውቀው አብርሃም ዛሬ እንደዚህ ፈዞ ሳየው በጣም ስለደበረኝ ነው። እግዚአብሔርን ማለት በትንሹም ቢሆን ማለት በትንሹም ይባላል አይደለም፣ ብዙ ነገሮችን አሳልፈናል ከአብርሃም ጋር እና እኔ ነግራቸዋለሁ። እሱ ደስተኛ ሆኖ እንዲኖር ብቻ ነው የምፈልገው። ሌላ ምንም አልፈልግም። ከሌላ ሰው ጋር ሆኖም እኔ አብርሃም ደስተኛ ሆኖ ከኖረ እኔ እሱ ይበቃኛል። እኔ እሱን ደስታ ማየት ብቻ ነው የምፈልገው። እኔ ደስተኛ ሆኜ ለመኖር የእሱን ህይወት ማጨለም አልፈልግም። እኔ ገባችሁ? አልፈልግም። በቃ እሱ ደስተኛ ሆኖ ከኖረ እኔ ይበቃኛል። ታዩ በቃ ይሁንሽ ምናምን ብላችሁኛል፣ ተውኩት። እኔ ግን እሱ ደስተኛ ሆኖ እንዲኖር ፍቀዱለት። ዛሬ አብርሃም እንደዚህ ሆኖ ሳየው ስላልቻልኩኝ ነው እዚች ጋር መጥቼ ማለት እንደዚህ አይነት ስሜት ውስጥ መግባትም አልፈለኩኝም። ግን እንዴት ልቻለው? በጣም ማለት እኔ ሩታ በቃ ለሩታ ይሁን ብዬ ትቻለሁኝ። ግን ለሩታ አደራ ነበር የሰጠሁሽ፣ አንቺ አልገባሽም ማለት ምንም ነገር እንዲሆን አልፈልግም። እኔ ደስተኛ ሆኖ ሳይከፋው በስርዓት ከልጁ ጋርም ከአንቺ ጋርም የሚኖር ከሆነ እኔ ችግር የለብኝም እኮ ከአንቺ ጋር ደስተኛ ሆኖ እንዲኖር ነው የምፈልገው። ከሌላም ሰው ጋር ቢሆን እኔ አብርሃም ደስተኛ ሆኖ እንዲኖር ብቻ ነው የምፈልገው። ስለዛ ለምንድን ነው ህይወቱ የምትበጠብጡት? ገባችሁ? እንደዚህ የሚጨነቅለት ሰው አለ አብርሃም። እኔ በቃ የሆነን ሰው እንኳን መንገድ ላይ አይታችሁት ማይሆን ነገር ሆኖ ስታዩት ይከፋችኋል አይደል? ለማንኛውም ሰው ለማታውቁት ሰው ታዝናላችሁ። ልክ እንደዛ ነው ያሳዘነኝ አብርሃም እንጂ በሌላ ነገር ልታዩብኝ አልፈልግም። በቃ ለማንኛውም ሰው መንገድ ላይ ተከፍቶ ሳየው እኔ ይከፋኛል። ገባችሁ? ለዛ ብቻ ነው እንጂ ሌላ ምንም ተፈጥሮ አይደለም እዚች ጋር እንደዚህ መሆነው። ሲቀጥል ደግሞ ያደረጉት ሰዎች አብርሃምንም ቢሆን እንደዚህ ያፈዘዙት ሰዎች ተግባራችሁ በጣም ስላናደደኝ ነው። ለዛ ደግሞ እኔ ማለት እስከ ጥግ ድረስ ነው የሚሄዱ። እኔ እናንተን የደበቃችሁትን ሁሉ ፋይል አውጥቼ እዚች ጋር ዘረግፍላችኋለሁ። ወይ ደግሞ አብርሃምን ቀጥታ ወደ በፊት ወደ ነበረበት ህይወቱ ትመልሱታላችሁ። እሱ የእናንተ ምርጫ ነው የሚሆነው። እዚች ጋር ያደረጋችሁትን ነገር እናገራለሁ።
አሊያ ደግሞ ማስጠንቀቂያ ነው ዛሬ የምሰጣችሁ። ከዛ በኋላ የምሰጥሽ ለሩታ ማለት ነው። ለትም አንቺ ይሄን ነገር አድርገሽው ከሆነ ይሄ እዚህ ውስጥ የሚያሳየው ነገር እሷ እንዳደረገችው ነው። በጣም በጣም የሚያስጠላ አስጸያፊ ነገር ነው ያደረግሽው። ስለዛ አድርገሽው ከሆነ አድርገሽዋል። ይሄንን ነገር ታቆሚያለሽ፣ ወደ ትክክለኛ ህይወቱ ትመልሻለሽ። አሊያ ደግሞ እስከዛሬ ደብቄ ያኖርኩት ነገር አለ። ዛሬ ባደረግሻቸው ነገሮች ራሱ ብዙ ነገሮች አሉና ያንን ነገር አውጥቼ ያሳይብሻለሁ ማለት ያ ያንቺን ህይወት ሊያበላሸው ይችላል። ገባሽ? ዛሬ ላንቺ ብዙ ሰዎች ከሰጡሽ አመለካከት ማለት ማይሆን አመለካከት ነው ሰው እየሰጠሽ ያለው። ከዛ የሚበልጥ ሰው እንዴት ነው ያንቺ ተግባር የሚያውቅበት ነገር ነው። እናንተ ላይ ስሜታዊ ስለሆንኩኝ ምናምን ይቅርታ። እኔ ብቻ አይደለሁም ማለት እናንተ ስሜታዊ ትሆናላችሁ አብርሃምን ስታዩት። ምክንያቱም ከትላንት ወዲያ አብርሃም ጤነኛ ሆኖ አይታችሁት ዛሬ እንደዚህ ሆኖ ማለት እንደ እስረኛ ቤት ውስጥ ተቀምጦ እና ሲባል ራሱ ሰው ነው የሚያነሳው አብርሃምን። እንደዛ ሆኖ ስታዩት አይደለም እኔ እናንተም ይከፋችኋል። ማንኛውም አብርሃምን በሚዲያ የሚያውቀው ሰው ብቻ ራሱ ይከፋዋል። እንኳን እኔ አብሬው ብዙ ነገር ያሳለፍኳት ሴት ይቅርና ማንኛውም ሚዲያ ላይ አብርሃምን የሚያውቀው ሰው ራሱ ይከፋዋል። አብርሃም እንደዛ በመሆኑ ይሰማዋል። ገባችሁ? ማለት እኔ ለዛ ነው የተሰማኝ እንጂ እዚህ ጋር ማልቀስና ምፈልግ አይደለም። ያም ሆነ አብርሃምን እወደዋለሁ አፈቅረዋለሁ የምትሉ ሴቶች በሙሉ አብርሃምን ተንከባክባችሁ መያዝ የማትችሉ ከሆነ ማለት እሱ ደስተኛ ሆኖ እንዲኖር የማታደርጉ ከሆነ እኔ እመለሳለሁ። ሁሉንም ነገር ትቼ ነበረ። ደስተኛ ከሚያደርገው ሰው ጋር ይኖር። እኔ እንደ ሩታ አላስገድደውም። ከኔ ጋር አሁን የኔን ህይወትን ያበላሸኸው እንደዚህ ምናምን ብዬ እንደ ሩታ እኔ አላስገድደውም። በቃ ደስተኛ ከሚያደርገው ሰው ጋር ይኖር ብዬ ትቼው ነበረ። እናንተ ግን ደስተኛ ሆኖ እንዲኖር እያደረጋችሁት አይደለም። እኔ ደግሞ ብዙ ነገር እንዳሳለፈ ሰው ይከፋኛል። አብርሃምን ሳይሆን እንደዚህ ሆኖ ሳይሆን ማለት ነው። በጣም አብርሃም ታውቁታላችሁ። ማውራት የሚፈልገውን ነገር የሚያወራ ሰው እንዴት ነው? ያው ስለሱ ባህሪ ምናምን አልነግራችሁ። ስለዛ ዛሬ ደግሞ እንደዚህ ሆኖ ሳየው ለዛ ነው እኔ በጣም ይከፋኝ። ስለዛ አብርሃም እንከባከባለሁ እወደዋለሁ የምትሉ ሴቶች ማትንከባከቡት ከሆነ እውነትም አፈቅረዋለሁ የምትሉ ከሆነ ፍቅር እንደዚህ በሆነ በመተት በምናምን አሰርቶ ቤት ማስቀመጥ ከሆነ ያን ነገር እኔ አልፈቅደውም። ገባችሁ? እናንተ በስርዓት ማትይዙ ከሆነ የሚሆነው ነገር ይሆናል። ማለት እኔ ዝም አልልም እንደ በፊት ትቻለሁ። በቃ ሁሉም ነገር ለሱ ደስታ ስል ሁሉን ነገር ትቼ ነበር። አሁን ግን አይሆንም። ገባችሁ? አብርሃም ደስተኛ እየሆነ አይደለም። የማየው ነገር ደግሞ እንደሰው ያስከፋኛል። ዛሬ ግን የሰራዊት ቪዲዮ ማንም መጥቶ አጥፊ ቢለኝ አላጠፋም። ገባችሁ? ይሄ ትክክለኛ ነገር ስለሆነ ማለት ነው የማወራው። እና ይሄ ፋይል ማለት ሰውን የሰጠኝ ግን የሩታን ቅሌት የሩታን ማንነት ሩታ ስላደረገችው ነገር አላምን ስላልኳቸው እንዴት ሆኖ ነው በልጁ አባት ላይ እንደዚህ አይነት ነገር የምታረገው ብዬ ስላልኳቸው ነው ዛሬ ይሄንን ፋይል አውጥተው የሰጡኝ ማለት ነው። ስለዛ ይሄንን ፋይል ቀጥታ የት ነው ይዘን የምንሄደው? የሩታ ቤተሰቦች ጋር ይዘን የምንሄደው። ቤተሰቦች ስል እናትና አባቷ እዚህ ናቸው እኮ ገባቸው አይደል? እነሱ ጋር መሄድ እኔ ባይጠበቅብኝም ግን ያደረገችውን ነገር እነሱ አይተውት ከዛም ያስቆሟት ከሆነ ያስቆሟታል። አብርሃም ላይ የምታረገውን ነገር ካልሆነ ግን እንግዲህ እኛ በራሳችን መንገድ እንሄዳለን። ስለዛ ዛሬ የመጣሁበት ዋነኛ ምክንያት ቀጥታ ወደ ሩታ ቤት ነው የምንሄደው። ይሄንን ፋይል ይዘን ወደ ሩታ ቤት ለሩታ እናት እናሳያታለን። የምታየውን ነገር ማለት አምና ሩታ የምታስቆማት ከሆነ የሩታ እናት ታስቆማታለች። ገባችሁ? ካልሆነ ግን እኛ የምንወስደውን እርምጃ እንወስዳለን። ከእናንተ ጋር ማለት እንደዚህ እናንተን ማስከፋት ምናምን አልፈልግም፣ ብዙ ማውራት አልፈልግም። ቀጥታ አሁን ወደዛ ነው የምንሄደው እና ተከተለኝ፣ አሳያችኋለሁኝ። ስገባ ማለት የሚፈቅዱ ከሆነ አሳያችኋለሁኝ። ካልሆነም በየትኛውም መንገድ ብቻ የሆኑ ነገሮችን ለማሳየት እሞክራለሁኝ። አብራችሁኝ። ከመለያየት ሌላ አማራጭ አልነበረም ወይ እላለሁ። አማራጭ ነበር ሳስበው እኔ